ቃልሙድ ተመልካቾቻችን ይህ የዋን ፖድካስት ነው። በየዋን ፖድካስት የተለያዩ ግለሰቦችን በኪነ ጥበቡ ዘርፍም ሆነ በሌሎች መስኮች አበርክቶ ያላቸውን ግለሰቦች ይዘንላችሁ እንደምንቀርብ ይታወቃል። ለዛሬም አንድ እንግዳ ይዘን ቀርበናል። እንደ ምንጊዜውም ሁሉ ዝግጅታችን እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ እንላለን። ሐዋሳ ከሌሎች ከተሞች የራሷን ነገር በደንብ ይዛ እንድትቀር በየጊዜው እድሉም ስለነበረ ያንን መልስ የሚሆኑ ነገሮችን አስባለሁ ጽፋለሁ እና በርካታ መጽሐፎችን ጽፌያለሁ። እንግዲህ እንዳንድ ዜጋ ካልኩት የሆነች ሐዋሳ ላይ ብዙ ነገር ሰርቻለሁ ብዬ አስባለሁ እና ወደፊትም ሐዋሳን ሊቀይሩ የሚችሉ ሰዎች ዘንድ መድረስ ከቻሉ አነጋጋሪ የሆኑ ሰዎች ያለው አሁንም አለኝ። ስለዚህ ስኬት ለእኔ ይሄ ነው። ስኬት በገንዘብ ወይም በአኗኗር በምናምን አለ። ስኬትን የማየው አእምሮዬ ውስጥ ያሉ የበሰሉ ነገሮች ያስደስቱኛል። እነዚህ ለሰው መወልዳቸው ሀሳቦች ያስደስቱኛል። ስለዚህ አም ሰክሰስፉል ፐርሰናሊ በስሜት ደረጃ ስራዎቼ ወደፊት ወጥተው መታየት ሲጀምሩ ደግሞ የበለጠ ደስታለሁ ብዬ አስባለሁ። ባህል በጣም ሰፊ ባህር ነው። ባህል ላይ ለረጅም ጊዜ ሰርተሃል እና ባህል ላይ የሰራ ሰው ያው በባህላችን ነው የምንገለጸው ብዬ አስባለሁ እንደ ማህበረሰብም። እና እዛ ውስጥ የነበረ የህይወት ክህሎት ምን ይመስላል? በአንተ ህይወት ውስጥ የፈጠረው ተጽዕኖስ ምንድን ነው? ቅድም መነሻ ላይ እንዳነሳሁት ወደ ሐዋሳ ከተማ አስተዳደር ስገባ ወይም ተዛውሬ ስገባ እንደ ባህል ዴስክ ኃላፊ ሆኜ ነው ባለሙያ ቀጥሎ የዴስክ ኃላፊ ነው እና የአንዱ ታስክ ሲቲ ካልቸር ከተማ ባህል የሚለው ምንድን ነው? አሁን ብዙ ጊዜ እኛ ሀገር ውስጥ ያለው ችግር የማደበላለቅ በፖሊሲም ደረጃ ያልተፈታ ችግር ነው። ከተማ የራሱ ዩኒክ የሆነ ካልቸር ከተማ ካልቸር ስልጣኔ እንዴት አድርገን እንግባባለን፣ እንዴት አድርገን እንነጋገራለን፣ እንዴት አድርገን አካባቢያችን እንይዛለን፣ እናጸዳለን፣ እንዴት አድርገን ህይወታችን እንቀይራለን፣ ኢኮኖሚያችን እንቀይራለን። እንዴት አድርገን እንደ ከተማ የአገር ለመቀየር ብሬን ሴንተር ናቸው። ዚስ ኢዝ ዋት ዩ ኮል ካልቸር ምንለው። ስለዚህ ያ እንዳንድ ሞተር አካባቢውን መቀየር ሀገር መቀየር እንደሚገባው አንድ አካባቢ ባለድል አካባቢ ከተማ የዛ ካልቸር ባለቤት። ስለዚህ ትንሽ ለየት ይላል። ስልጣኔ ማለት ነው። የከተማ ካልቸር ማለት ስልጣኔ ነው። እንግዲህ ይሄ በምን ይገለጻል? ከተሞች ውስጥ ከተለያዩ አካባቢ የተለያየ ልምድ ያላቸው፣ ወግ ያላቸው፣ ስልጣኔ ያላቸው፣ ሀብት ያላቸው ሰዎች ይሰበሰባሉ። ስለዚህ ከተሞች ላይ አንድ ስፔሻል የሆነ ወይም ከአንድ አካባቢ መጣ የሆነ ነገር ሊሆን አይችልም። ስለዚህ ለምሳሌ አመጋገብን ብንወስድ ወይም አለባበስን ብንወስድ ገጠር ያለው አለባበስ ወይም ሌላ አካባቢ ያለው አለባበስ አመጋገብ ከከተማ ጋር አብሮ ይሄዳል። ስለዚህ ሐዋሳን በደንብ የሚያውቅ ሰው ትግራይ አካባቢ ያለውን ነገር ማየት ይችላል፣ አማራ አካባቢ ያለውን ማየት ይችላል፣ ኦሮሚያ አካባቢ ያለውን ማየት ይችላል፣ ደቡብ አካባቢ ያለው። እነዚህ አንድ ላይ ሆኑና አንደኛ ከአመጋገብ አኳያ፣ ከኒውትሪሽን አኳያ፣ ከገበያ አኳያ፣ ከተለያዩ መለኪያዎች አኳያ የተሻለ የሚባለው ይደባለቅና ያ የከተማ አመጋገብ ስርዓት። አለባበሳችን ለምሳሌ የገጠር አለባበሳችን ከተማ ላይ እንዳለ አይመጣም። ግን ለከተማ ይሄ ቀልጣፋ ለሚባለው እንቅስቃሴ የሚያመች አለባበስ እንፈልጋለን። ስለዚህ ያ ከየት ነው የሚመጣው? ከተለያየ አካባቢ ካሉ ካልቸራል ሚክስ ነው የሚደረገው። ስለዚህ ለምሳሌ ንጽህናን እንውሰድ። እኔ ከተማ ላይ በጣም መስራት አለበት ብዬ የማስበው መስረጽም አለበት ብዬ የማስበው ንጽህና ነው። ከንጽህና ጋር ብዙ ነገሮች ይያያዙ፣ ብዙ ነገሮች። ስለዚህ እነዚህ ነገሮች ይሄ ሌሎችም የከተማ ሌላው ከዚህ በተለየ ስለ ከተማ ስናወራ የሀሳብ ማዕከሎች ናቸው። ስዋዲው ካልቸር እንግዲህ የከተማ ካልቸር የምንለው ይሄ ነው እና ሐዋሳ ከተማ ላይ ይታያል። የከተማ ስልጣኔ ይታያል። ማሳያው ምንድን ነው ብትሉኝ
ከሐሙስ ከእሑድ ድረስ እጅግ በርካታ ማህበረሰብ ሐዋሳ ውስጥ ነው። ለምን? ለምሳሌ አንድ ጥሩ ምሳሌ እንገራቸው። ሐዋሳ ሞቃት ሰዎች ከሐሙስ ከእሑድ የሳምንት ማረፊያ ከተማ አድርገዋት ያለች ከተማ ነው። አብዛኛው ሰው አይታችሁ ከሆነ በባጃጅ ነው። ለምን? ሰው ኦብዘርቭ አያደርግም እንጂ ንፋስ ታመጣለች ባጃጇን። እንደ አንድ ጊዜ ባጃጇን ጎኗን ይሸፍናል ሲሉት ጽፌ ያለው ይሄ ሌላ ቦታ ላይ ሊኖር አይችልም፣ ከተማ ላይ ነው። ይሄ ራሱ የሰውን ስሜት መረዳት፣ ከሰው ጋር ብሄር ማድረግ፣ መጋገብ፣ ሌሎችንም ለሰው ከተማ አንድና አካባቢ ለሰው ልጅ ምቹ ማድረግ ማለት ነው ቪቲካልቸር። እና ከዛ አኳያ ያቄን አሁን በደንብ አድሬስ ለማድረግ እኔ እዛ ቦታ ላይ ስገባ ያደረግኩት ምንድን ነው፣ ከተሞችና የከተማ ባህል ምንድን ነው፣ በጣም በርካታ ነገሮችን ለማንበብ ሞክሬያለሁ። ስለዚህ ከተማ ካልቸር ምን እንደሆን ገባኝ። ስለዚህ አንዱ አስተሳሰብ ነው። አስተሳሰብ ሌላው ታሪክ ነው፣ ቅርስ ነው። በነገራችን ላይ ቅርስ የሌለው ሀገር የለም፣ ቅርስ የሌለው ከተማ የለም፣ ታሪክ የሌለው ሀገር የለም፣ ታሪክ የሌለው ከተማ የለም። የመጀመሪያው ከባህል ጋር ተያይዞ የነበረው ስራ ምንድን ነው? የእኛ ስራ የነበረው ምንድን ነው ከተማ ውስጥ ያለው ሂስትሪ ብለን ባህሉንም ሃይማኖቱንም ሌላውንም ፊዚካል ዴቨሎፕመንት የሚመለከት የከተማ ቅድም እንዳልኳቸው መጽሐፍ ሳም ከዛ በኋላ ሲቲ ካልቸር ምንድን ነው የሚል ነገር ጻፈን። እንደዚህ እያልን ቱሪዝም ላይ ምናምን ዲስ ኦል አር ኮምፖነንትስ ኦፍ ካልቸር አካል ስለሆኑ እኔ እዛ ጋር ብዙ ተመሪያለሁ። ሌላው አሁን ምናልባት መዘንጋት የሌለበት እና የከተማ ካልቸር ሆኖ መቀጠል ያለበት ዘመኑ የሚፈልገው ሁለት መሰረታዊ ነገር አለ። አንዱ ቴክኖሎጂ ነው። ሁለተኛው ሲቲ አግሪካልቸር ነው። ብዙ ሰው አይገነዘቡም እንጂ ቴክኖሎጂ አሁን አብዛኛው በከተሞች ላይ ያሉ የመልካም አስተዳደር ችግሮች፣ የኢኮኖሚክ ችግሮች፣ ማህበራዊ ችግሮች፣ አብዛኞቹ ችግሮች እንዲፈቱ ሶሉሽን ነው ቴክኖሎጂ። አይሲቲ መጣ። አይሲቲ በሆነ አካል ፕላትፎርሙ ስለተዘረጋ ብቻ ማህበረሰብ ይቀይራል ማለት ነው። ስለዚህ ይሄንን ቴክኖሎጂ አዳፕት አድርጎ ቴክኖሎጂውን ተጠቅሞ ለተዘረጉ አገልግሎቶች ምላሽ የሚሰጥ መጠቀም የሚችል ማህበረሰብ ያስፈልጋል። በዛም መነጋገር። አሁን ለምሳሌ ግብይትን እንውሰድ። አሁን ሐዋሳ ከተማ ላይ ኤክስፔክት የሚደረገው በደቂቃዎች በሰከንድ ውስጥ የትም ሰው ትልልቅ ካርጎ ሳይጠቀም መጓጓዣ ሳይጠቀም ቤቱ ሆኖ ግብይት ማካሄድ አለበት፣ አስተያየት መስጠት አለበት፣ ጎን ለጎን መነጋገር አለበት፣ ኢንተራክት ማድረግ አለበት። ስለዚህ አሁን መታሰብ ያለበት እየመጣም ያለ ማደግ ያለበት ቴክኖሎጂን የሚጠቀም ባህል ነው። ስለዚህ አንዱ እንደ መልእክትም ይሆናል የማስበው። ሌላው ሁሉም ሰው መገንዘብ ያለበት ድሮ በኖርንበት መንገድ አንቀጥልም። ፕራክቲካሊ በዓለም ላይ እየመጡ ያሉ ለውጦች አንዱ ለውጥ የዓለም ሕዝብ ቁጥር ከ10-15 ዓመት በኋላ ደብል ይሆናል። አሁን ያለው የዓለም ቁጥር ደብል ይሆናል። ይሄ ደግሞ በብዛት ይሄ ቁጥር በደንብ ኢፌክቲቭሊ የሚታየው ታዳጊ ሀገራት ላይ በኤዥያን ካንትሪስ የእኛንም አፍሪካን ካንትሪስ በጣም ፖፑሌትድ እየሆኑ ነው ያሉት እና ለዛ አሁን ዓለም እየሄደበት ያለው ነገር ምንድን ነው? ከተሞች አካባቢ 65% ይገባል ነው አሁን የሚመጣው። ስለዚህ 65% የያዘ ከተማ 35%ቱን የገጠር ማህበረሰብ እንዲቀልበው መጠበቅ የለም። ስለዚህ መነሻው ምንድን ነው? ከተሞች ፖቴንሻሊ ሪች ናቸው። እንዳይገርማችሁ ይህ አባባል ሪች ናቸው ስል ምናልባት ቃሉን ለመጠቀም ይከብደኛል፣ ግን ያው ሰው እንዲረዳን ቆሻሻ እናወጣለን። በጣም በርካታ ቆሻሻ ከየቤቱ ይወጣል። ይሄ ቆሻሻ ጭንቅላታችን ነው ቆሻሻ እንጂ ቆሻሻ አለ። እሱም መልሶ የመጠቀም ስትራቴጂዎች፣ አሰራሮች፣ ካልቸሮች መዳበር አለባቸው። ስለዚህ በዚህ ልክ ከተሞቻችን እንደዚህ አይነት አዳዲስ ካልቸር መልመድ አለባቸው። እሱ ሌላው ደግሞ ቅድም በተደጋጋሚ በሀገራችን የሚነሳው ቀድሞ የነበሩ መልካም ነገሮች አሉ። ለአብሮ መኖር የሚጠቅሙ መሰረት የሆኑ የኢትዮጵያ ማህበረሰብ ይዟቸው የመጡ ወደ ከተማ መምጣት ያለባቸውና ሶሊድ ሆነው ማህበረሰቡን አብሮ እንዲኖር ማድረግ የሚችሉ በታላቅ በታናሽ መካከል ለምሳሌ አንዱ ትልቁ የሚነሳው ነገር አዲሱ ትውልድ ከነባሩ ትውልድ ምንድን ነው እየወሰደ ያለው?
ዘር ኤኒሲንግ የምናውቀው አሁን ዲፋይን የምታደርጉልኝ ነገር አለ? የቀድሞ ትውልድ ለአዲሱ ትውልድ አሁን የሆነ ነገሩን ባህሉን ጥሩ ነገሩን የሚያስረክበት ኔትወርክ አለ? የለም። አለ የሚባል አይደለም። ስለዚህ ከዛኛው ትውልድ ጥበብን እንወርሳለን፣ ከዛኛው ትውልድ መቻቻልን እንወርሳለን፣ ከዛኛው ትውልድ የሀገር ጀግንነትን እንወርሳለን፣ ከዛኛው ትውልድ ስለ ባንዲራ አስፈላጊነት ብቻ ብዙ ነገር አለ። ስልጣኔ የምንለው አሁን አብዛኛው ሜዲኬሽን ድሮ አባቶቻችን በቀላሉ በጣም የማይታሰቡ ህመሞችን በራሳቸው መንገድ ያክማሉ። እኛ ደግሞ ሜዲካል ሴንተር ነን ኢትዮጵያንስ የምንባለው። ብዙ እጽዋቶቻችን በጣም የሚገርሙ ናቸው ስላልተጠኑ። ስለዚህ እነዚህ ነገሮች እንትን ማለት አለባቸው፣ ወደ ከተማ ስልጣኔ መሆን አለባቸው። እኛ ሀገር የከተሞች ላይ እኔ መሰከር ነኝ። አንተ ረጅም ስራዎች ምናምን እንደሰራ ከድሮ ጀምሮ እንተዋወቃለን እና በጣም ብዙ ደክመሃል፣ ብዙ ለፍተሃል። ከተሞች ላይ ደግሞ እንዲህ አይነት ትውውቅ ከሌለ ከተማህን ለሌሎች የማታስተዋውቅ ከሆነ ማሰራ ከሆነ ብዙ ሙት ነው የሚሆነው እያንዳንዱ ነገር እና በመረጃ መደገፍ አለበት እላለሁ። ኢቨን ቱሪስቶች መጥተው ይህንን ነው መጀመሪያ የሚያዩት። እኛ ሀገር እንደ ድል ሆኖ ከተሞቻችን የተመሰረቱት በምክንያት አይደለም ብዬ አስባለሁ እና በአጋጣሚ መንገድ በዚህ በኩል ስለተሰራ ብቻ እዛ ጋር እንደ ከተማ ተደርጎ ይታሰባል እና እንዲህ የሆነ ወይ ወንዝ ያለበት አካባቢ ሰዎች ውሃ ለመጠጣት ብለው ይሰፍራሉ። እንዲህ የሆነ በጣም ብዙ ከተሞች ወድቀው ቀርተዋል። ዛሬ ማደግ ያለባቸው ከተሞች ዙሪያችን እንኳን ቢነሱ ሐዋሳ ትላንት ተጀምሮ በጣም ዛሬ እንዳልከው አንተ እንግዲህ ትንቢት ይመስለኛል እኔ ወደ ዱባይን ለማድረግ እየተሄደበት ያለ ርቀት ዛሬ እየታየ ነው ያለው እና በጣም ከባድ ነው። እንግዲህ ከተሞች ሲመሰረቱ አንደኛው ባላቸው ምቹ አየር ተስማሚነታቸው፣ አሁን ቅድም እንዳልከው አንተ ሰዎች መተው ሐዋሳ ላይ መዝናናት ይፈልጋሉ። እሑድና ቅዳሜ በጣም ማጥት መቶ እዚህ ሲዝናና ያለው እንግዲህ እና አዲስ አበባን የመሳሰሉ ትልቅ ከተሞች እያሉ ለምን ምቹ ስለሆነች፣ ለማደግም ከተማዋ ለመስፋት ምቹ ስለሆነ። ሌላው ከፍተኛ የሆነ የንግድ እንቅስቃሴ ሲኖር ከተሞች ያድጋሉ ተብሎ ይጠበቃል። ሌላው እንዲሁ ወደብ አካባቢ ያሉ ከተሞች የማደግ ኃይላቸው ከባድ ነው ተብሎ ይታሰባል። ለምሳሌ ከአሜሪካ እነ ላስ ቬጋስ በምቹ የአየር ጸባያቸው ነው ያ ሁሉ ህዝብ ሄዶ እዛ እየተተራመሰ ቁማር የሚጫወተው ይጫወታል። እንዲህ የአየር ጸባዩ ተፈልጎ ነው እና በዚህ ትዝብት ውስጥ ሐዋሳን እንዴት ትገልጻታለህ? ሐዋሳ የተመሰረተችበት ጊዜ ይታወቃል። አሁን ያለችበት የእድገት ጉዞ ደግሞ ይታወቃል። 100 ዓመትና 130 ዓመት ያስቆጠሩ ከተሞች አሉ ኢቨን እና እንዴት ትገልጸዋለህ ይሄን የእድገት ጉዞ? ራስ መንገሻ ስዩም ናቸው። እሳቸው ደግሞ ኢንጂነር ናቸው። መነሻው ምንድን ነበር? እንደው በደንብ ግንዛቤ እንዲያዝ በዚህ ወደ ሞያሌ የሚሄደው መንገድ ላይ ነው እና ለመንግስት ስትራቴጂክ የምስራቅ አፍሪካ ያለውን ግንኙነት ለማሳለጥም ለፖለቲካ የተለያየ ትርጉም አላቸው እና ይህ አካባቢ ደግሞ በአንድም በሌላም ግጭት የነበረበት ስለነበረ ይርጋለም ዋና ከተማ ስለነበረ የመንግስት ፕሮቪንስ ስለነበረ እንቅስቃሴው እንዲሳለጥ ስለሚፈልግ ስለነበር ራስ መንገሻ ስዩም ይህን አካባቢ በትርፍ ጊዜያቸው የመጡ እዚህ ሀይቁ አካባቢ ይዝናል፣ በዚህ ይታለፋል እና ይህንን አካባቢ የበለጠ የተሻለ ለማድረግ ማድረግ አለብን የሚል አሁን ቅድም ያልኳችሁ ግጭቱ ምንም እንዲወገድ የራሳቸውን እይታ ያደርጋሉ። ካደረጉ በኋላ አፄ ኃይለ ሥላሴ የሎቄ ቤተመንግስት ያው ማረፊያ ብዙ ጊዜ ይሰራል ይሳል። ይህም ማረፊያ ለመስራት በ1949 ተጀመረ፣ 1951 ተመረቀ። ራስ መንገሻ ስዩም ያደረጉት ምንድን ነው? የአካባቢው ማህበረሰብ በፓላሱ በቤተ መንግስቱ ምረቃ ጊዜ በሚገኙት የአካባቢው ማህበረሰቦች ጥያቄ እንዳይነሱ ያደርጋል። እድሉን አግኝቷል። የኃይለ ሥላሴ ደግሞ በሄዱበት የተወሰኑ የአካባቢው ማህበረሰብ የማነጋገር ልምድ አላቸው። ስለዚህ አንኩዋታ የምትባል ከሎቄ ወዲህ አንድ ጉብታ ነገር አለ። እዛች ቦታ ዋርካ ስር ቁጭ ብለው የአካባቢው ማህበረሰብ ሲያነጋግሩ የአካባቢው ማህበረሰብ ምንድን ነው የጠየቃቸው? እኛ ካሽክሮፕ አምራች ነው፣ ስለዚህ አንደኛ ገበያ የለን፣ ሁለተኛ ልጆቻችን ትምህርት ቤት የላቸው የሚል ጥያቄ ያነሱ። ወዲያው ትእዛዝ ተሰጠ። ታቦር ተራራ ላይ ወጡ። አብረው ንጉሱ ወጡ። ከዛ ሲያዩት
የቱሪስት ደስቲኒ መሆን ይችላል። ኢሚዲየት እንዳዩት የቱሪስት መናፈሻ ከተማ መሆን፣ እንግዶች የምንቀበልበት ከተማ መሆን ይችላል። ፕላስ አግሮ ኢንዱስትሪ ፕሮሰስ ማድረግ የምንችልበት ለፕላንቴሽን ምቹ አካባቢ ነው ብለው ያን ሀሳብ ሰጡ። ከዛ ራስ መንገሻ ስዩም አሳይመንትን ወሰዱ። ካሳሁን ተፈራ የሚባሉ ኢንጂነር 9 አባላት ያሉት የምህንድስና ቡድን ላኩ። 1951 ላይ ተጠናቀቀ። 1952 ላይ ሐዋሳ ከተማ በይፋ መሰረተ። 1960 የሲዳማ ጠቅላይ ግዛት ዋና ከተማ። ሂደቱ ብዙ ነው። ስለዚህ ሪሌቲቭሊ ፕላንድ ከተማ መሆኑ አንዱ ነው ሐዋሳ ከተማ። ሁለተኛ አሁን ያልኳችሁ የኢትዮ ከአዲስ አበባ ተነስቶ ሞያሌ የሚሄደው አልፎ ኬፕታውን ድረስ የሚሄደው ትልቁ የምስራቅ አፍሪካ ጎዳና ቦታ ላይ ማዕከል ላይ ነው እና ይሄ መሆኑ ሌላው የተፈጥሮ ተሰጥኦ። ለምሳሌ አሁን ሜዳማ ነች ሐዋሳ ከተማ። ሐዋሳ ከተማ ላይ ምንም ልማት ለመስራት ወጪው ቀላል ነው። ሁለተኛ አየር ንብረቱ ነው። ሶስተኛ እና ብዙዎች አሁን በጣም በሐዋሳ ማደግ እንደ ትልቅ ምክንያት የሚነሳው አካባቢው ሰላምና የህዝቡ እንግዳ ተቀባይ። ቅድም ያልኳችሁ አሁን እዚህ ጋር ነው ቨሪ ኢምፖርተንት ነገር የምናገኘው ዋት ኢዝ ካልቸር፣ ዋት ኢዝ ሲቲ ካልቸር የሚለውን ነገር የምናየው እዚህ ጋር። የከተማ ባህል የመሰረተ ማህበረሰብ ማንንም ስለ ዱባይም በኋላ አወራለሁ። ከተማ እንዲያድግ ከተፈለገ ጭንቅላት ይፈልጋል፣ እውቀት ይፈልጋል፣ ሀሳብ ይፈልጋል፣ ገንዘብ ይፈልጋል። ስለዚህ በአንድም በሌላም በተለያዩ ታሪካዊ አጋጣሚዎች ሐዋሳ ይሄንን እድል ይከፍታል። ስለዚህ በዚህ ምክንያት ሐዋሳ ከሌሎች ከተሞች ይህንን እድል በማግኘቷ ይሄ በመከሰቱ ያው ብዙ የሚባሉ ብዙ ተጨማሪ ኢኮኖሚክ ፋክተርስ አሉ። እነሱ ስለሚታወቁ ነው። ግን በተለይ እነዚህ ቨሪ ኢምፖርታንት ስለሆኑ ሐዋሳ ማደግ በዚህ ደረጃ ፈጥኖ ለማደግ አንዱ አሁን ቅድም ያልኳቸው ምክንያቶች ናቸው የሚነሱ። ዞሮ ግን ምንድን ነው እዚሁ ላይ አንድ ነገር ለማንሳት ቅድም አንተ ምን ለማንሳት እንደሞከርከው የመንግስት ፖሊሲ አለ፣ የከተማ ልማት ስትራቴጂ አርባን ስትራቴጂ አለ፣ እቅዶች አሉ፣ ትልልቅ እቅዶች አሉ። በፌደራል ደረጃ በአካባቢ የሚወጡ እቅዶች አሉ፣ ስትራቴጂዎች አሉ፣ ፖሊሲዎች አሉ። እነዚህ ብቻ ከተማ ያሳድጋሉ ማለት አለ። አሁን አብዛኞቹ ኢትዮጵያ ውስጥ ያሉ ኢትዮጵያ ከተሞች ላይ የሚታየው የተመሰረቱበት ምክንያት ደካማ መሆን አይደለም፣ እኛ ያለንበትን ቦታ ማየት አለመቻል። እያንዳንዱ ቦታ አይደለም ከተማ ሰው ጭንቅላት ያለበት ኢንፍራስትራክቸር ያለበት ቴክኖሎጂ ያለበት አይደለም። እያንዳንዱ አካባቢ የራሱ የሆነ የተፈጥሮ ተሰጥቷል። ስለዚህ አብዛኞቹ ቅድም አንተ ለማለት እንደሞከርከው እያንዳንዶቹን ዓለም ላይ አንቱ የተባሉ ከተሞች ብናስብ የራሳቸው ስፔሻል ነገር አለ። ስለዚህ አሁን ያለው እድገት እንዳለ ሆኖ ሐዋሳም ኤክስፔክት የሚደረገው ሐዋሳና አካባቢዋ ምንድነው ያለው ስፔሻል ነገር? ቅድም ካልኳቸው ፓኬጆች ፎርማል ፓኬጆች ውጪ ሐዋሳ ከተማ እንድታድግ በምስራቅ አፍሪካ በኢኮኖሚም በቱሪዝምም በንግድም አንቱ የተባለች በዓለም ከሚጠሩ አንዱ ከተማ እንድትሆን እንዲያስችላት ሐዋሳም ብቻ አይደለም ለሌሎቹም ጭምር የከተሞች የከተማ መሪዎች የከተማ ማህበረሰብ ማሰብ ያለበት የኔ ስፔሻል ነገር ምንድን ነው? ማንም ከተማ የራሱን ስፔሻል ነገር ካላገኘ በተመሳሳይ በተወሰነ ፍጥነት ነው መሄድ የሚችለው። አንዴ ግን ተተኩሶ ዓለም ላይ ታዋቂ ሆኖ የዓለምን ኢኮኖሚ የዓለምን እድል ሊጠቀም የሚችልበት እድል አይኖርም። ስለዚህ በኋላ ወደፊት በደንብ በዚህ ጉዳይ ላይ እናወራለን ብዬ ስለማስብ ነው። ዞሮ የሐዋሳ እድል ከዚህ ጋር አሁን ቅድም ካነሷቸው ሌሎች ብዙ ከትራንስፖርቴሽን ጋር ከማህበራዊ ልማት ጋር የምናነሳቸው የተለመዱ ነገሮች ነው። እነሱ ማንም ያውቃቸዋል ብዬ ነው ያነሳው እና እነዚህ ናቸው። ያው በዚህ ሂደት ውስጥ ሐዋሳን ከማስተዋወቅ አኳያ የተሰሩ በርካታ ስራዎች አሉ የማይናቁ። በተለይ በከተሞች ፎረም ከ99 ጀምሮ ነው በኢትዮጵያ ደረጃ የከተሞች ፎረም ሲቲ ማርኬቲንግ ማለት ከተማ መሸጥ ማለት ይህ ማለት ራስን ማስተዋወቅ ማለት ቅድም እንደነገርኳችሁ እኔ እንዲህ አይነት ነገር አለኝ፣ ሀብት ያለህ ሀብትህን ይዘና፣ እውቀት ያለህ እውቀትህን ይዘና ብሎ
ገንዘብና ሰው እንዲመጣ ማድረግ ማለት ነው። ሌላ ምንም ሚስጥር የለም። ከተሞችን በማስተዋወቅ ረገድ የመረጃዎች ትልቅ አበርክቶ አላቸው እና ይህን መረጃ በማስተላለፍ መረጃ ሰው እንዲያውቀው በማድረግ ብዙ ስራዎች ሰርተሃል። እነዚህ ስራዎች ምን ይመስላሉ? ያመጡትስ ውጤት ምንድን ነው? አሁን ደግሞ የዲጂታል ዘመን ነው ቀደም ብለህ እንዳልከው እና በዛ ዘርፈስ ለማስተዋወቅ የሚደረገው ጥረት ምን ይመስላል? ይሄም ራሱ አንዱ ሆኖ ማለት ነው። እንግዲህ ቅድም አንተም መነሻ ላይ ለማንሳት እንደሞከርከው እኔም በተለያየ መንገድ ለመግለጽ እንደሞከርኩት እኔ ማንኝ ነው። እኔ ጋር ምን አለ? እኔ ማንኝ? እኔ ምን ታሪክ አለ? እኔ ምን እድል አለ? በቱሪዝም አኳያ እኔ ምንድን ነው ያለ? በኢንቨስትመንት አኳያ እኔ ምንድን ነው ያለ? እሱም ብቻ አይደለም። እኔ ምንም ነገር እንበል ለሰው ልጅ ምቹ ከምቾት አኳያ ያለ ሰው ልጅ ኑሮ ከሰው ልጅ ምቾት አኳያ እኔ ምንድን ነኝ ብለህ ትጽፋለህ፣ ትፈልጋለህ። መጀመሪያ መረጃ ታፈላልጋለህ፣ ትጽፋለህ፣ ታደራጃለህ። ከዛ የተለያዩ ፕላትፎርሞች ቅድም እንዳልኩት የከተሞች መድረክ አለ፣ ብሮድካስቱ አለ፣ አሁን ደግሞ ማህበራዊ ድረገጽ አለ። እነዚህ መጠቀም ግን ዞሮ ዞሮ ሐዋሳ ከተማን ስናነሳ እድለኛ ከተማ ነች እና አሁን ትልልቅ መረጃ ቋቶች ላይ ስለ ሐዋሳ ተጽፏል። በነገራችን ላይ አንድ ነገር ልንገራችሁ። ሐዋሳ ላይ ስንት ሀገር በቀል ከተማው የሐዋሳ ከተማ እንደሚሆነው ጫፋት ስንቱ ያውቃል? 80 አይነት አለ። ሐዋሳ ላይ ኢትዮጵያ ውስጥ ያሉ እጽዋቶች እንዳሉ ስንቶቻችሁ እንደምታውቁ አላውቅም። ገራሪ ቃታ ብትሄዱ የሚገርም ነገር እና ሐዋሳ ላይ የሚገርሙ የታሪክ መዳረሻዎች አሉ። ሐዋሳ ላይ የሚገርሙ የተፈጥሮ ሰው ሊዝናናባቸው ኢንቨስት ሊያደርግባቸው የሚችሉ ነገሮች አሉ። ስለዚህ እነሱ ተጽፈዋል ወይ ነው የመጀመሪያው ጥያቄ። እነሱን በሚመለከት ቅድም እንደነገርኳችሁ የሐዋሳ ከተማን ታሪክ ብለን ጀመርን። ከዛ ስለ ኢንቨስትመንት ጻፍን፣ ስለ ቱሪዝም ጻፍን፣ ስለ ቅድም እንዳልኳቸው ስለ ከተማ ስልጣኔ ጻፍን። ከዛም አልፎ ሲቲ ይሄ በተቋምም በከተማም በግል ተቋምም ሰዎች እንዴት የስራ ባህል ሊኖራቸው ይገባል የሚል የተቋማት የስኬት ቁልፍ ሚስጥሮች የሚል መጽሐፍ ጻፍን። መሰራት ያለባቸው ጥሩ እድሎች አሉ። እነዚህ ከተሰሩ ሐዋሳ ከተመሰረተ ጀምሮ ያላትን ዲቴይል ነገር ማለት ይቻላል ያላትን በጣም ዝርዝር ነገር የያዙ ጽሁፎች ተጽፈዋል። ቢዝነስ ጋይዶች ተጽፈዋል። ብዙ ነገሮች ስለተሰሩ እነዚህም ከዚህ በፊት በነበረው ብቻ ሳይሆን ወደፊትም አሁን በሚመጡ እድሎች እያሰፉ በተለይ ሲስተም ስርዓት መገንባት ላይ ብዙ ይቀረናል። የተናበበ የግል ተቋማት ብቻ የመንግስት ተቋማት ብቻ ሳይሆን በተናበበ መንገድ ከተማዋን ማስተዋወቅ ይቻላል። ሐዋሳ ከተማን ውብ ለማድረግ የተለያዩ ስራዎች እየተሰሩ ነው። አንዳንዴ ጸሐፊዎች ትንቢት ይተነብያሉ ተብሎ ይታሰባል። ሐዋሳን እንደ ዱባይ የሚል ጽሁፍ አዘጋጅተህ ነበር አንተ አሳትመሃል እና በዚሁ ዙሪያ በቀጣይ አሁንም የበለጠ ማደግ አለበት ብዬ አስባለሁ። በዚህ መወሰን የለበትም። ምቹ ለነዋሪው ለሰው እንዳልከው አንተ በሰላሙም ዙሪያ በጣም ብዙ አበክሮ መስራት ያስፈልጋል እና ወደዛ ደረጃ ላቅ ወዳለ ደረጃ ለማድረስ ምን ማድረግ ይጠበቃል? መጀመሪያ ሐዋሳ እንደ ዱባይ የሚለውን በጽንሰ ሀሳብ ደረጃ ተመልካቾችም የባለድርሻ አካላት ጉዳዩን እንዲገዙ ስለሚያስፈልግ ሐዋሳ እንደ ዱባይ የሚለው ሀሳብ የመነጨው ቅድም ለማንሳት እንደሞከርኩት የበርካታ ዓለም ላይ ያሉ ከተሞችን እድገት ለማንበብ ሞክሬያለሁ። በአጋጣሚ ልቤን የዱባይ ጉዳይ ገዛ። እንግዲህ አረቡ ዓለም ፔትሮሊየም ላይ የተመሰረተ ነው ኢኮኖሚ ሁሉ ነገሩ። ፔትሮሊየም አላቂ ነው። ሲያልቅ መጪው ትውልድ ምንድን ነው የሚሆነው የሚል የሚመለከታቸው ታላላቅ የኤሚሬቱ ነገስታት አንድ ነገር አሰቡ።
ታላላቅ ዓለም ላይ ያሉ ምሁራኖችን አሰባስበን ጥናት እናድርግ ብለው ጥናት እንዲደረግ ይደረጋል። በዓለም ላይ ታዋቂ የሆኑ ምሁራኖች ተሰብስበው ጥናት አደረጉ። ጥናቱ ካለቀ በኋላ ለኢሚሬቱ ምንድን ነው ያቀረቡለት? ግመል ነው ያሉት። ምንድን ነው እየቀለዱብኝ ነው ያለው። ከዛ በኋላ በቃ እስኪ ሌላ ቀን እናገኝ ብሎ አማካሪዎችን ሲያማክራቸው ማለት የፈለጉት ነገር አለ እንስማቸው ተብሎ ተመልሰው እንዲገቡ ይደረጋል። ከገቡ በኋላ እስኪ ንገሩ ምንድን ነው ቃዩት አይነት ነገር ነው የተባሉት እና ለአረቡ ዓለም ግመል የማንነት መገለጫ ነው። የእርሻ መሳሪያችሁ ነው፣ የጦር መሳሪያችሁ ነው፣ ምግባችሁ ነው፣ ሁሉ ነገራችሁ ነው። ስለዚህ የእናንተን እድገት ለማምጣት ለውጥን ለማምጣት ግመልን ታሳቢ ያላደረገ ማንኛውም ሀሳብ የትም ሊደርስ ይላል። ምን እናደርግ? ስለዚህ እናንተን ፔትሮሊየምን ወደ ቱሪዝም እና ወደ ሌላ ቢዝነስ ኢንቨስትመንት ማምጣት እንዲቻል ግመልን ታሳቢ ያደረገ ነገር እንስራ፣ ማዕከል ያደረገ ነገር፣ ብራንድ ያደረገ ነገር እንስራ የሚል ውሳኔ ላይ ተደረሰ። ዱባይ ላንድ የሚባል የመጀመሪያው ዱባይ ላንድ ላይ የተደረገው ነገር ምንድን ነው? ዲዛይን ተሰራ። የግመል ትርኢት ነው፣ ውድድር ነው የተጀመረው። ከዛ ሌሎች የፈረስ ውድድር፣ በቅሎም አለ፣ የመኪናው የአሸዋ ላይ ውድድር፣ የፈረንጆቹን ደግሞ ኢንዶር ጌምስ የተለያዩ የፈረንጆቹን ማምጣው። እሱም ብቻ አይደለም፣ አብዛኛው ዓለም ላይ ያለ የታሪክ መዳረሻ ፕሮቶታይፕ ዱባይ ላንድ ላይ ዓለም ላይ ይታያሉ ተብሎ የሚታሰቡ ቅርሶችን፣ ባህሎችን ፕሮቶታይፕ እዛ እንዲሰራ ኢሚዲየትሊ ይህን ካደረጉ በኋላ እንግዲህ የቱሪዝም ከተማ ኢኮኖሚ ከተማ እናደርግ። ይሄንን ካደረጉ በኋላ ይሄ ሁሉ እነሱ ጋር የለም፣ ሌላው ዓለም ነው ያለው። እውቀት ሌላው ዓለም ነው ያለው። ኢንቨስትመንት ሌላው፣ ገንዘብ ሌላው ውጭ ላይ ነው ያለው። ስለዚህ ምን አደረገው? ህገ መንግስታቸው ህገ መንግስታቸው ፈለገ ሃይማኖት ይኑርህ፣ ፈለገ አመለካከት ይኑርህ፣ ፈለገ ነገር ይኑርህ፣ ዱባይ ላይ ልትኖር ትችላለህ፣ የዱባይን ደህንነት እስካለ ይህን እድል አመቻችሁ። ከዛ ዱባይ ከተመሰረተች ረዘም ያለ ጊዜ ቢሆንም የእድገት ታሪኳ ግን 30 እና 25 እና ስለዚህ ይህን ሳስብ ምንድን ነው ይመጣልኝ? ሐዋሳ ላይ ቅድም እንደነገርኩ ታሪኳን ለመጻፍ እዚህም እዛም በእግሬም በተገኙ አጋጣሚዎች ከተማዋና ዙሪያዋን ስለማቅ አእምሮ ውስጥ የሆነ ነገር መጣ። ሐዋሳ እንደ ገበቴ ነው ቅርሷ። ተራሮች አሉ ከግራ ከቀኝ። ማዶ ትልቅ ተራራ አለ፣ የወንዶ ተራራ አለ። እዚህ ደግሞ መሀል ላይ ስንመጣ ታቦርና ላሙራ ተራራ። ስለዚህ መጀመሪያ ከተማዋ የራሷን ነገር በደንብ እንድታስተዋውቅ በራሷ መንገድ የሚያስተዋውቃትን ነገር መፍጠር አለባት። ስለዚህ ነው ያሰብኩት ምንድን ነው ታቦር ተራራና ላሙራ ተራራ በድልድይ ማገናኘት ይቻላል እና እዛ ዱባይ ላንድ ብሎ የለም፣ እኛ ደግሞ ሐዋሳ ላንድ ብለን ብንፈጥር ጨፌ አካባቢ እንዴት የኢትዮጵያን ስከፍት እንዴት እንደሚያረቡ በጣም የሚገርም ቦታ ነው። አለፍ ስትል የተለያዩ ፍላዎች አሉ። ገባ ስትል ገበሬው እንዴት እንደሚያርስ፣ እንዴት ቤት እንደሚሰራ፣ እንዴት እንደሚያልብ፣ እንዴት እንደሚመገብ ኢትዮጵያን በሙሉ ሪፕሬዘንት ሊያደርግ የሚችል የቱሪስት መዳረሻ ቱሪስት በኢትዮጵያ ደረጃ ብቻ ሳይሆን በምስራቅ አፍሪካ ደረጃ የኢትዮጵያና የአካባቢው የቱሪስት መነሻና መዳረሻ ሐዋሳ መሆን ይችላል የሚል እሳቤ የያዘ ነው እና ከዚህ እሳቤ አኳያ እንግዲህ አሁን የሚታዩ ምልክቶች አሉ። አንዱ ቅድም እንዳልከው ሰሞኑን አሁን እየተደረገ ያለው የኮሪደር ልማት ፐብሊክ ሞቢሊቲ ይባላል በአብዛኛው በትክክለኛ ስሙ። እነዚህ ነገሮች አሁን ቅድም ያልኩትን ሐዋሳን የሁሉም ነገር ማዕከል የቱሪስት ማዕከል ለማድረግ መነሻ ናቸው፣ ምቹ ሁኔታዎች ናቸው። ግን እነዚህም ብቻ ሰርተን የምናቆም ከሆነ ትርጉም አልባ ነው የሚሆነው። ስለዚህ እንትን ሰራን፣ መንገድ ሰራን፣ ለሰዎች እንቅስቃሴ የሚመች ከተማ ፈጠርን። እኛ ጋር የሚመጣ ቱሪስት ገንዘቡንም እውቀቱንም ሀብቱንም እዚሁ እንዲያስቀምጥ
እንዲቆይ ምን መደረግ አለበት? አሁን ቅድም ያልኩት የዱባይ ላንድ ሐዋሳ እንደ ዱባይ የሚለው መጽሐፍ ውስጥ ያሉ ቅዠቶች እውን መሆን አለባቸው። ሐዋሳ ላንድ የሚባል አካባቢ መፈጠር አለበት። ቅድም እንዳልኩት ሐዋሳን በቀላሉ ለማስተዋወቅ እነዚህ ትልልቅ ተራሮች በድልድይ መገናኘት አለባቸው። ሌላም ሀሳብ ለምሳሌ ሀይቁ ከወዲኛው ማዶ ወዲያኛው ማዶ የሚያገናኝ ድልድይ ሊኖር ይገባል። ወይም ደግሞ አዳዲስ ቴክኖሎጂ ትራንስፖርቴሽን አማራጮች ሊኖሩ ይገባሉ። ስለዚህ እነዚህ ነገሮች የሚሰሩ ከሆነ በይበልጥ ደግሞ የአፍሪካ ቅድም እንዳልኩት ዋናው የምስራቅ አፍሪካ መሄጃ መንገድ ላይ ስላለች ሐዋሳ ምስራቅ አፍሪካ ያሉ ሀገሮች አልፈው መሄድ የሚፈልጉ ቱሪስቶች ሐዋሳን መነሻ አድርገው መዳረሻ አድርገው እንዲሄዱ እዚህ ሐዋሳ ላንድ የሚባለው ሰፈር እና መንደር መልማት አለበት። ይሄ እንግዲህ ብዙ ኮምፖኔንቶች አሉ። እንዲያውም ከእናንተ ተቋም አኳያ የፊልም ኢንዱስትሪዎች የያዘ ቅድም እንዳልኩት የተለያዩ ትልልቅ ኢንዶር ጌምሶች የያዘ እኔ እንደው በጣም ከሚገርማችሁ ለምንድን ነው የእኛን በዓመት አንድ የምናያቸውን ትልልቅ ኢቬንቶች በሳምንት የማናረጋቸው? ለምሳሌ አሁን በጣም ከሚስበኝ ነገር አንዱ የሲዳማ ጨንበላ ሲከበር እነዚህ አዛውንቶች የሚጨፍሩ ጭፈራ አለ። እሱ ለምንድን ነው በየሳምንቱ ዱባይ ላንድ ሐዋሳ ላንድ ተፈጥሮ እዛ ለምንድን ነው ትዕይንት እናያለን? ምንድን ነው የሚከለክለው? ትምህርት አይፈልግ፣ የተለየ ስልጠና አይፈልግ። እንግዲህ ታሪክ አለን ስንል ባህል አለን ስንል ይሄን በደንብ መገንዘብ። ለምሳሌ ገና በዓል ለምንድን ነው ሐዋሳ ላንድ ብለን ገና በየ15 ቀኑ በየአመቱ በየ6 ወሩ በየወሩ ለምንድን ነው ትዕይንት ሆኖ ማይመጣ? ለምንድን ነው ጥምቀት በዓል በዛ ልክ ሰፊ ቦታ አግኝቶ ፌስቲቫል የማይሆንበት ምንድን ነው? ስለዚህ እውነትን ካሰብን እጅግ በጣም በርካታ ነገር አለች ኢትዮጵያችን ለዓለም የምትሸጠው ዓለም የሌለው ነገር እጅግ በርካታ ነገር አለው ብዬ ስለማስብ እነዚህ ነገሮች ሐዋሳ ላይ ሰብሰብ ብለው ሐዋሳ ሴንተሯ እንድትሆን ከመመኘት የመጣ ነው። ስለዚህ ዱባይ በረሃ ነው። ብዙ ጊዜ ይህን መጽሐፍ ያነበቡ ሰዎች የሚተቹት እሱን ስለሆነ ክሊር ላድርገው። ዱባይ በረሃ ነው። እኛ ለምለም ነን። ግን በዋናነት ዱባይና ሐዋሳ የተገናኙበት ምክንያት ዱባይ የራሳቸውን ስፔሻል ነገር ይዘው ግመላቸውን ይዘው አሁን እዚህ ደርሰዋል። ፖሊሲያቸውን አስተካክለው እዚህ ደርሰዋል። ስለዚህ እኛም የራሳችን የተሰጠን ተፈጥሮ የሰጠን እጅግ በርካታ ነገር አለ። ስልጣኔ ያለን ባህል አለን። እነሱን እናስብ፣ እነሱን ሰብሰብ እናርጋቸው፣ ለዓለም ማህበረሰብ ግልጽ እናርጋቸው ነው። ይሄ ነው እንግዲህ ሐዋሳን እንደ ዱባይ ሬሊ ቅዠት ሊመስል ይችላል። በነገራችን ላይ አንድ ነገር ልጨምርልህ። አብዛኞቹ ዓለም ላይ ያሉ ግኝቶችን በላቸው ልማቶችን በል እድገቶችን በል በሰከንድ የተወሰኑ ሰዎች ቅዠቶች ናቸው። በዛ ጊዜ እብድነህ ልትባል ትችላለህ፣ ቅዠታም ልትባል ትችላለህ። ግን አብዛኞቹ ዓለምን የቀየሩ ሀሳቦች በሰከንድ ውስጥ የሚወለዱ ቅዠቶች ናቸው። ስለዚህ የእብድ አፍሳ ይባላሉ። ለጊዜው ምናልባት ሐዋሳ እንደ ዱባይ ሰዎች በደንብ እስከሚረዱት የእብድ ሀሳብ ሊባል ይችላል። ግን የእብድ ሀሳብ አይደለም፣ ነገሩን ይሆናል። ይሄ ነው የሚታየው። መልካም ነው። ያው ቀኑን ሙሉ ብናወራበት የሚያልቅ አይደለም እንዲህ አይነት ሀሳብ ማለት ነው። አሁን ስለ ዱባይ አነሳ። የዱባይ የግመሎች ጉዳይ ዱባይ ቻናል በሚል ግመሎች አሁንም ድረስ ያወዳድራሉ። ውሻ ያወዳድራሉ፣ ፈረስ ያወዳድራሉ። ለግመሎች ግን ትልቅ ቦታ ልብስ አልብሰዋቸው ምናምን ነው የሚያደርጉት። እና ያንተ መነሻ ያልከው ነገር ማለት ነው እውነታ ነው። ስለዚህ እነ ፓሪስም እንደዚህ በሚገናኝ ምናምን ነገር ይሰራል እኮ። በቃ ወንዝ አቋርጠህ መንገድ እየሰራህ ነው ከተማ የሚያድገው። ያልከው ነገር ቅዠትም አይደለም፣ ለእኔ ትክክል ነው። በቃ ጊዜ የሚፈታው ጉዳይ ነው። እኛ ላንኖር እንችላለን እንጂ በቀጣይ እንደዛ አይነት ነገሮች ይመጣሉ ብዬ አስባለሁኝ። እና ያው ካለን ሰዓት አንጻር በቀጣይ ዘለቀ ምን ያስባል የሚለውን ደግሞ እናንሳ እስቲ በተጨማሪነት። በነገራችን ላይ ለኢንቨስትመንትም አላነሳንም እንጂ እሱም ራሱን የቻለ አንድ ሰፊ ይፈልጋል። ኢንቨስትመንት ሳነሳ ሴቪንግ የሚለውን መልዕክት በዚህ አውርቼ ለማለት ፈልጋለሁ። የስነ ጥበብ ጉዳይ ላይ ብዙ መሰራት እንዳለበት አስባለሁ። የተወሰኑ ነገሮች እያዘጋጀው ነው ጽፋለሁ። አንድም ሐዋሳ ላይ ምናልባት የጋራ የምናደርገው አንድ ፕሮጀክት ተጀምሯል። ሐዋሳ ፊልም ኢንዱስትሪ እንትናም ቃለም እያስቡ ይመስለኛል። ሌሎችም አሉ። ስለዚህ በተናጥልም ይሆን አይደለም ሐዋሳ ለአንድ እውን ሲሆን ብዙ ነገሮች ይመጣሉ። እነዚህን ነገሮች ማስተባበር ከገንዘብ ባለፈ ሀገርና ወጣት ለማዳን
በዚህ ልክ የሚተጉ ተቋማትን እሱም ብቻ ሳይሆን ሌሎችን በዛ የተሰማሩትን ላመሰግን እወዳለሁ። ከዛ ባለፈ ለእኔ የእኔ ጽሁፎች እንዲታተሙ ሰው እንዲያውቃቸው መድረክ የሚፈጥሩልኝ ብዙ ጊዜ የሐዋሳ ከተማ አስተዳደር ነው። ስለዚህ ለሐዋሳ ከተማ አስተዳደር ባወራም እነዚህ ታትመው ሰው ላይ እንዲደርሱ ሰዎች እንዲደርሱ በተለይ የከተማ ፎረም ሲኖር ደግሞ እኔ እንዲጋበዝ አስተዋጽኦ እንዳደርግ የሚደረገው ነገር ይቀላል አይደለም። ስለዚህ የተለያየ ዘመን በሐዋሳ ከተማውን የመሩ ከንቲባዎች ከዛም ስለ ያሉ አመራሮች ለእኔ በጣም ትልቅ ነገር ነው ያላቸው። ይህንን ሳልናገር ማለፍ የለብኝም። ሁሉንም አመሰግናለሁ። ያሁኑም ሌሎች ነው። ከዛ ባለፈ በርታ የሚለኝ ሁሉ ሰው ያወራው ሰው እንዲህ አድርግ ነው የሚለኝ እና ብዙ ነው። አንዱን ጠርቶ ሌላውን መተው ምናልባት ሰው እንዳያስቀይም ቤተሰቦችን፣ ልጆችን፣ ባለቤቴን፣ እናንተን ሚዲያዎችን እና ብዙ ሚዲያዎች እንትን ብለዋል። ስለዚህ ሁሉ አመሰግናለሁ። ግን እኔ በዛ ልክ አሁን አጋጣሚው ስላገኘሁ እንዳይሆን ሰጋለሁ። በዛ ልክ ይህን ያህል ቤስት ወይም የመጨረሻው ስራ የሰራ ሰው ተብዬ እንድነሳም አልፈልግም። ግን የሆነች ውስጥ ያለችውን ነገር ለትውልድ ማስተላለፍ ግዴታ ስላለብኝ በዛ ልክ እንዲታይልኝ እፈልጋለሁ። ሁላችሁንም አመሰግናለሁ። ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ የእስካሁኑ ነበር። በዝግጅታችን ዘና እያላችሁ ቁም ነገር እንደገበያችሁ ተስፋ እናደርጋለን። ውይይቱን በመምራት ወንድዬ ካሳ አብሬያችሁ ቆይቻለሁ። በያላችሁበት ሰላም ይሁን።